ጠይቆት ወይስ ይቅር? ምን አይነት ጥያቄ ነው እሱ? ቀላል ነው ነገሩ። ውስጥ ስላሴን እንዲያስረዱኝ ፈልጌ ነበረ። አና ስለ ስላሴ ወዴት ትሄዳለህ አንተ? በእናትህ እንዴት እዛ ከገባን እኮ እዛ ከገባን መዘዙ ብዙ ስለሆነ ወደዛ ውስጥ ባንገባ ጥሩ ነው። ይህ መድረክ የኔ መድረክ የሆነ ያ ቃል ለታመሙት መጸለይ ብቻ ነው እና ወንጌል ወይ መስበክ ብቻ ነው እንጂ ከአንደበት የሚወጣው አሁን ወደዛ ከገባን ሌላ ጋር ይሄዳል። ሰዓቱም አይበቃንም። ለዚህ ደግሞ ሁን ብሎ 24 ሰዓት መልስ የሚመላለሱ አሉ። ሌላ ሚዲያ አንመላለስም። ፕሮፌት ምንድነው የማናደርገው መሰሎት? ስለ ስላሴ ቢያስረዱኝ ብዬ ነው። ምክንያቱም መቼም ስላሴ ለክርስቲያኖች እምነታቸው ነው፣ ዋና ትምህርታቸው ነው፣ አምላካቸውም ነው ስላሴ እና የእግዚአብሔርን አንድነትና ሶስትነት ክርስቲያኖች መቼም በጣም የሚመኩበት ትምህርታቸው ነው፣ የትምህርታቸውም ዋና ነው። ስለዚህ አሁን ይሄ ለምሳሌ እግዚአብሔርን አንድነትና ሶስትነት አስረዱኝ ንገሩኝ ብሎት እግዚአብሔር በሶስትነቱ እንዴት ነው በአንድነቱስ እንዴት ነው ብሎት እንዴት ነው ይመልሱልኝ? በሶስትነቱና በአንድ ነገርኩ እኮ አሁን እዚህ ጋር ነግሬሃለሁ፣ ገልጽ አድርጌ ማለት ነው። እኔ ጋር ጥያቄና መልስ የውድድር የለም ያልኩ እኮ እንዲያስተምሩኝ ብቻ ነው። ወንጌል ስበክ ማለት ነው። በቃ ወንጌል ስበክ ማለት ነው። አንደኛ ወንጌል መስበክ ነው። ሁለተኛ ለትውልዱ መጸለይ ነው። ከዛ ውጭ ክርክር የለም። አሁን ጸሎት የሚፈልግ ሰው ብቻ ነው የሚያናግረው። እሺ፣ አይ እንደዛ ከሆነ መልካም። እሺ፣ ጥሩ። እሺ፣ ታንክ ዩ አመሰግናለሁ። ከተፈቀደልኝ ምናልባት መሀል እንዳልገባ እኔ ሊጸለይልኝ ነው የመጣሁት። ይቅርታ። ሰላም ብያለሁ። ዮኒ ሰላም። ልደት እንዴት ነህ? ሰላም ነው አለው። መዝሙር ሰላም ብያለሁ። ልደትሻ ሰላም ላንተ ይሁን። አሜን። ሰላም ላንተም ይሁን። አይጸልይ ወንድሜ ሰላም ይብዛ ብያለሁ። ፕሮፌት ሐዋርያት ስራን ጠቅሰውልኛል አይደለ? ሐዋርያት ስራ ላይ ጠቅሰውልኝ ምዕራፍ 4ን ጠቅሰውልኛል አይደለ? ሐዋርያቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የሰጠ ስም ከሰማይ በታች ሌላ የለምና ብለው የመለሱበት ምክንያት ምን ተጠይቀው ነው? አዳኝ ማን ነው ተብለው ነው? ኢየሱስ ክርስቶስ ማን ነው ተብለው ነው? አንተ ላመጣው ሀሳብ እኮ ነው። አንተ ያመጣው ለሰዎቹም እያስረዳ ያለ የሞቱት ቅዱሳን በምድር ላይ በሕይወት ኖሮ አገልግሎቶቻቸው ጨርሶ የሄዱት ጻድቃኖች የምንላቸው እነሱ በሰማይ ሆኖ ይማልዱልናል እያልክ ነው እያስተማርክ። ጥያቄ ሐዋርያት ስራ ላይ እነሱ ሊያማልዱ አይችሉም ነው እኔ እያልኳል። መላክም ለአንተ ሊያማልድ አይችልም እያልኩ ነው። አዳኝና አዳኝ ኢየሱስ ክርስቶስ ብቻ ነው። የሚያማልድን በአብ ቀኝ የተቀመጠ አንደኛ ብቸኛው ኢየሱስ ነው። እሺ፣ በጣም ጥሩ። እሺ፣ አንተ ያቅል ጠይቆት ሌላ ልጠይቆት ይመልሱልኛል። ልጨምር ወይስ ወደ ጥያቄ አንድም? ወደ ጥያቄ አንድም። ጥያቄና መልስ ውድድር አለ ሌላ ቦታ እንጂ ይሄ ጸሎት የምንጸልይበት ወንጌል ተናገር ካልክ እናገራለሁ፣ ጸልይ ካልክ ጸልያለሁ እንጂ መልስና ጥያቄ ውድድር ውስጥ አልገባ። ሌላ አስተምር ፕሮፌታችን፣ ሌላ ጊዜ በደንብ በዚህ ጉዳይ እናወራለን። እርስዎ ጸሎት ብቻ ነው የሚያውቁት። ውሃ እንይዝና ሌላ ጊዜ ጸሎት ለሚፈልጉ አብረን እንጸልያለን። አሁን ወንድሞቻችን ይሄን ነገር መጽሐፍ ቅዱስ ከሚያውቁ ጋር እኔ አመሎትን አውቃለሁ። ክርክርን አልወድም። ወንጌል ስበክ ካልክ ሰብካለሁ። ወንጌሉንማ አያውቁትም። ስማ፣ ለትውልዱ ወንጌል ሰብካለሁ ስበክ ካልክ፣ ጸሎት ጸልይ ካልክ ጸልያለሁ። ከዛ ውጭ ክርክር ባለው ነገር ላይ ዘግቻለሁ። ተዘግቷል እሱ ፋይል። አሁን የጸሎት መድረክ ነው። አይ ቅድም የሆነ ሰው መጥቶ ቆንጆ ጥያቄ ጠይቆ ነበር። አንድ ሙስሊም መጥቶ አስረዱኝ ቢል እንዴት ነው የሚያስረዱት ለሚለው ወደፊት ተዘጋጅተውበት ይምጡ።
አንድ ሙስሊም መጥቶ ወደው ለእኔ ክርስቲያን መሆን እፈልጋለሁ ቢል በምን መልኩ ማስረዳት እንዳለ ትንሽ ከበድ ይላል። ስለዚህ ሌላ ጊዜ ሲገቡ አብረን ገብተን እኛ ጸሎት ነው የምናደርገው። የሆነ ሙስሊም ከገባብኝ ግን ማስተማር አለው አይደለ? ግዴታ ነው፣ ግዴታ ግዴታ ነው። አሁን አስተምር በለኛ ለአዲስ ነፍሳት አስተምር በላቸው። ጥቂት ደቂቃ አይ ምን አለ መሰለህ ጥያቄ የሚመልሱ ካልሆነ ትርጉም የለውም። ጥያቄ መመለስ አለበት። ጋራ ነው መንፈስ ቅዱስ ከነሱ ጋር እስከሆነ ድረስ መንፈስ ቅዱስ ባወቀ እግዚአብሔር ባወቀ ይገልጥላቸዋል። ከራሳቸው ያውቃሉ አላልንም እኛ። መንፈስ ቅዱስ ይገልጥላቸዋል። መንፈስ ቅዱስ ጥበብ ማስተዋል ይሰጣቸዋል። ቅዱስ ጳውሎስ እንደተናገረው ልኖር ከክርስቶስ ጋር ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ነው። ሰው ቅዱሳን በስጋ ሲያርፉ ሩጫቸውን ሲጨርሱ ምድራዊ ሩጫ ነው የጨረሱት። በሰማይ ያለው ህይወታቸው የመኖር ህይወት ይባላል እንጂ የሞት ህይወት አይደለም። ስለዚህ ለዚህ ነው ቅዱስ ጳውሎስ ዛሬ በድንግዝግዝ ያለው ዛሬ ከእውቀት ከፍዬ አውቃለሁ ኋላ ግን እያለ ደግሞ የሰማዩን ዓለም ይናገራል። እና እኛ ሲጀመር ነፍስ አዋቂ ናት። ነፍስ አትሞትም። ለምሳሌ ከትንሣኤ ሙታን በኋላ ከሙታን ትንሣኤ በኋላ እንዴ እናመሰግናለን እኮ አይደለ? እግዚአብሔር እናመሰግነዋለን። ቅዱስ 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 እያልን አብ ወልድ መንፈስ ቅዱስ ፊት እንዘምራለን፣ እናመሰግናለን እኮ እያልን እናምናለን። መቼም ማመስገን መዘመር ይቀጥላል ማለት ነው በሰማይ። እግዚአብሔርን ማመስገን ይቀጥላል ማለት ነው በሰማይ። ታዲያ እግዚአብሔርን ማመስገን በሰማይ ይቀጥላል ስንል አሁን ምላስና ጥርስ ተገናኝተው እንደምናወጣው አይነት በስጋ እንዳለን ማለት ነው አይደለም። የነፍሳችንን አዋቂነት ነፍሳችን መዋቲ አይደለችም። ነፍሳችን አዋቂነቷ ተናጋሪነቷና ህያውነቷ ከስጋ ስለተለየች አይጠፋም፣ አይሞትም፣ ይቀጥላል። መንፈስ ቅዱስ ደግሞ ከነሱ ጋር ስላለ ደግሞ እግዚአብሔር ይህን ይገልጥላቸዋል ብለን እናምናለን። አሁን ለዚህ ማስረጃው እንግዲህ የሐዋርያት ሥራ ምዕራፍ 16 ቁጥር 9ን፣ ዕብራውያን 11ና 12ን፣ ዮሐንስ ራእይን ብዙ ክፍሎችን ማንሳት እንችላለን እና በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ያለውን ብቻ ላሳይና የነብይንም ሰዓት እንዳልወስድባቸው ይሁን። እያንዴ ትልቁ ላይ አድርገኝ